ቁጠባን ባህላዊ አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን አራዳ ኤፍኤም ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የጣሊያን ክለቦችን ጉዳይ እንመልከት። ኤሲ ሚላን፣ ዩቬንቱስ፣ ኢንተር ሚላን የሌሉበት ሁለተኛ ዙር ነው። ከጣሊያን ክለቦች አታላንታ ብቻ ቀርቷል በዚህ በሻምፒየንስ ሊግ ውድድርና ኢንተር የሴሪያው መሪ ነው። ዩቬንቱስ ትልቅ ታሪክ አለው ሻምፒየንስ ሊግ ፍጻሜዎች ላይ በተለይ ከ2020 በፊት በተደጋጋሚ የምናገኘው ቡድን ነበር አይደለ? ነገር ግን በዚህ የውድድር ዓመት እንደዚሁም ባለፉት የውድድር ዓመታት እየተቸገሩ ይገኛሉና ይህንን ጉዳይ እንመልከት። እንደ ጣሊያን በእርግጥ ክለቦቿ ብቻ ሳይሆን ብሔራዊ ቡድኑ ትልቅ ችግር ውስጥ ያለበት ሁለት የዓለም ዋንጫ አልፏቸዋል። ሶስተኛው ማለፋቸውም ገና አልታወቀም። ሶስተኛውንም ገና እርግጠኛ አይደሉም። ስለዚህ የጣሊያን እግር ኳስ በራሱ በጣም ብዙ ችግር ውስጥ ያለበት የውድድር ጊዜ ነው። ይህንን ጉዳይ እናንሳ። አዎ ልክ ነው። ቻምፒየንስ ሊግ ምሳ ሁለተኛው ዙር ተደርጎ በእኔ እድሜ በተለይ የአውሮፓን እግር ኳስ ማየት ለጀመረ ሰው ሁለተኛው ዙር ሲደረግ ከመጨረሻዎቹ 16 ቡድኖች መካከል ከሶስቱ አንዳቸው አለመኖሩ የሚገርም ነው። ሮማን፣ ላትሲዮን መጨመር ይችላሉ። ግን ዋናዎቹ ሶስት የጣሊያን ትልልቅ ቡድኖች ክለቦች ኤሲ ሚላን 7 ጊዜ ቻምፒየንስ ሊግ ያሸነፈው፣ ኢንተር ሚላን 3 ጊዜ ቻምፒየንስ ሊግ ወይም ዩሮፒያን ካፕ ያሸነፈውና ዩቬንቱስ 2 ጊዜ ቻምፒየንስ ሊግ ያሸነፈው ቡድን የመጨረሻ 16 ቡድኖች በቀሩበት ጊዜ ቦዶ ግሊምት እያለ፣ ስፖርቲንግ ሊዝበን እያለ፣ ጋላታሳራይ እያለ 6 የእንግሊዝ ቡድኖች እያሉ ምናምን እነዚህ 3 በጋራ 12 ቻምፒየንስ ሊግ ያሸነፉ ቡድኖች አለመኖራቸው በጣም የሚያስገርም ነገር ነው። የዛሬ 20 ዓመት ሊታሰብ የሚችል አይመስለኝም። የዛሬ 23 ዓመት ምን ነበር መሰለኝ? በኦልትራፎርድ ነበር በ2003 የቻምፒየንስ ሊግ ፋይናል የተደረገው። ኤሲ ሚላንና ዩቬንቱስ ሁለቱ የጣሊያን ቡድኖች ነበሩ ፋይናል ላይ የተገናኙት። ግን በግማሽ ፍጻሜው 3 የጣሊያን ቡድኖች ነበሩ። ለምሳሌ የሚላን ደርቢ የተደረገው በቻምፒየንስ ሊግ ግማሽ ፍጻሜ በወቅቱ በኤሲ ሚላንና በኢንተር ሚላን መካከል ሲደረግ ሼፍቼንኮ ነው በፌሚ ማርቲንስ ነበር የመጀመሪያው ጨዋታ ላይ ጎል ያስቆጠሩት። አይ ቲንክ የመልሱ ጨዋታ 0-0 አለቀ። ግን ቢያንኮኔሪ እና ሮሴኔሪ ደግሞ ቻምፒየንስ ሊግ ፋይናል ላይ ተገናኙ። ዩቬንቱስ እና ኤሲ ሚላን የሆነ ጊዜ የሚሆን አይነት ነገር አልነበረም። ግን ያን ጊዜ በተደጋጋሚ የጣሊያን ቡድኖች በአውሮፓ ውድድሮች ሩቅ የሄዱ ነበር። ለምሳሌ ዩቬንቱስ 96፣ 97፣ 98 ቻምፒየንስ ሊግ ፋይናሊስት ነበር። አንዱን ብቻ ነው ያሸነፈው ቦሩሲያ ዶርትሙንድን 1996 ላይ። ኤሲ ሚላን ከዛ ቀደም ብሎ 95 በአያክስ ተሸንፏል፣ ግን ፋይናሊስት ነበር። 94 ባርሰሎናን የክራይፍን ባርሰሎናን 4-0 አሸንፏል። 93 የመጀመሪያው ቻምፒየንስ ሊግ አሁን ባለው ፎርማት መደረግ ሲጀምር በማርሴይ ተሸንፏል፣ ግን ቻምፒየንስ ሊግ ፋይናሊስት ነበር። ከ93 እስከ 98 ባሉት 6 ተከታታይ ዓመታት ቢያንስ አንድ የጣሊያን ቡድን የቻምፒየንስ ሊግ ፍጻሜ ይደርስ ነበር። የሆነ ጊዜ እንደዛ ነው የነበረው። 2000ዎቹም ላይ የካልቾፖሊ ቅሌት ከመምጣቱ በፊት ሚላን ራሱ ከ2005 እና 2007 ላይ የቻምፒየንስ ሊግ ፋይናሊስት ነበር። በእርግጥ ኢንተር አምና የቻምፒየንስ ሊግ ፋይናሊስት ነበር። 2023 ላይ የቻምፒየንስ ሊግ ፍጻሜ ተፋላሚ ነበር። ልክ ነው። ግን ይሄ አልፎ አልፎ የሚሆን ነው እና ይሄ ደግሞ የመጨረሻዎቹ 16 ቡድኖች በቀሩበት የውድድሩ ምዕራፍ ከነዚህ 3 የሌጋሲ ቡድኖች መካከል አንዱም ሳይኖር ሲቀር ከ22 ዓመት በኋላ ለመጀመሪያ ጊዜ ነው። 2004 ነበር ለመጨረሻ ጊዜ አንድም የጣሊያን ቡድን ያኔ ደግሞ ደብል ሌግድ የሚባለው የሁለት ምድብ ነው የነበረው። የመጀመሪያው ዙር ሁለተኛው ዙር በምድብ ነበር ይደረግ የነበረው። ከዛ ጊዜ ጀምሮ የጣሊያን ቡድን በተለይ 3ቱ የጣሊያን ቡድን አለ አታላንታ ይገባኛል፣ ግን እንደዛ አይደለም እና አታላንታ ደግሞ የሌጋሲ ቡድን አይደለም፣ የፕሮቪንቺያሌ ቡድን የሚሏቸው አሉ። እነሱ እንደዚህ አውራጃ ቡድኖች የሚሏቸው አሉ። ዋናዎቹ የእግር ኳስ
የጣሊያን እግር ኳስ የሎምባርዲ ትልልቆቹ ክለቦች እነዚህ 3ቱ ክለቦች ናቸው። አጋጣሚ አይደለም የምልበት ምክንያት ግን ለምሳሌ ባለፉት 6 ሲዝኖች ኢንተር ፍጻሜ ከመድረሱ በስተቀር እሱ አሁን አኖማሊ ነው ይባላል፣ መደበኛ አይደለም። የኢንተር ፍጻሜ መድረስ መደበኛው ሩብ ፍጻሜ ለመድረስ መቸገር ነው። ለጣሊያን እግር ኳስ መደበኛ የሆነው ኖርማል፣ አዲሱ ኖርማል፣ ኒው ኖርማል የሆነው ነገር እሱ ነው። በ6 ሲዝን ውስጥ 4 ጊዜ አንድም የጣሊያን ቡድን ሩብ ፍጻሜ ያልደረሰ፣ ፍጻሜ መድረስ ግማሽ ፍጻሜ መድረስ ምናምን ቅንጦት ሊመስል፣ ከዛ በፊት በነበሩት 12 ሲዝኖች 3 ጊዜ ብቻ ነበር የሆነው። በቅርብ ጊዜ ግን ይሄ ልማድ መሆን ጀምሯል። ግን ቢያንስ አንድ ጊዜ ባለፉት 20 ምናምን ዓመታት ቢያንስ አንድ ጊዜ ከዩቬ ከሚላን ከኢንተር አንደኛው ሁለተኛው ዙር ላይ ይደርስ ነበር። ዩቬንቱስ ከ23 ሲዝኖች በ16ቱ ቢያንስ ሩብ ፍጻሜ ላይ ደርሶ ነበር። ሁለተኛው ዙር አይደል ሩብ ፍጻሜ ደርሶ ነበር ከ23 ሲዝኖች በ16ቱ። በቅርብ ጊዜ በተለይ ደግሞ በኮንቴ በአሌግሪ በሳሪ አሰልጣኝነት ስር 9 ተከታታይ ዓመታት ሴሪያ ባሸነፈ ጊዜ ሊያውም የኮንቴ የቻምፒየንስ ሊግ ሪከርድ ብዙ እየታማ ጭምር በአሌግሪ ዘመን 2 ጊዜ ፋይናል ደርሷል። 2015 እና 2017። ችግሩ የመጀመሪያ ሜሲን ባርሰሎናን ቀጥሎ የሮናልዶን ሪያል ማድሪድን ነው የገጠሙት። ሁለቱንም ጨዋታዎች በካርዲፍም በበርሊንም ተሸንፏል። የመፎካከር አቅም አልነበረውም። የሚላን ቡድኖችም ኤሲ ሚላንም ከ23 ሲዝኖች በ16ቱ ሩብ ፍጻሜ በማነው 16ቱ ሁለተኛ ዙር በ13ቱ ሩብ ፍጻሜ ድረስ ደርሶ ነበር። ለ23 ዓመት ኮንሲስተንት ቡድኖች ነበሩ። ኢንተርም ተመሳሳይ። ግን ለመጨረሻ ጊዜ የኢንተር የጣሊያን ቡድን ዋንጫ ከወሰደ ራሱ አሁን 16 ዓመት ይሞላዋል። አታላንታ የማይታሰበውን አድርጎ ቻምፒየንስ ሊግ ካልወሰደ ጆዜ ሞሪኞ የኢንተር ሚላን አሰልጣኝ በነበሩበት ጊዜ ነው የጣሊያን ቡድን ለመጨረሻ ጊዜ የአውሮፓ ቻምፒየንስ ሊግን ያሸነፈው። ለመጨረሻ ጊዜ ረጅም ጊዜ መጠበቅ ነበረባቸው። እንግዲህ አንደኛው ምክንያት ምንድነው? በኢንተርና በኤሲ ሚላን በኩል እነዛ ትልልቅ የክለብ ባለቤቶች ዞር አሉ። አሁን በህይወት ያሉም ሲልቪዮ ቤርሉስኮኒ፣ የሚላን ስኬት የቤርሉስኮኒ ስኬት ነው። የሞደርን ቻምፒየንስ ሊግ መፈጠር ዋናው ሰው እሳቸው ናቸው። ዩሮፒያን ካፕ የሚባለው ውድድር ሲመሰረት የቤርናቤው ሚና የሌኪፕ ሚና ምናምን ከፍተኛ ነበር እንደሚባለው። አሁን ደግሞ የዩኤፋ አሁን ውድድሩን የምናውቅበት ፎርማት በእርግጥ እየተሻሻለ ነው በየጊዜው። ዋና የዚህ ፎርማት አእምሮ ደግሞ ሲልቪዮ ቤርሉስኮኒ ነበሩ። የምናውቃቸው ትልልቅ የሚላን ቡድኖች የተገነቡት በእኚህ የቀድሞ የጣሊያን ጠቅላይ ሚኒስትር ገንዘብና አእምሮና አምቢሽን ላይ ነው። በኢንተር በኩል ደግሞ የሞራቲ ቤተሰብ የኢንተር ባለቤቶች ነበሩ። ማሲሞ ሞራቲ ጆዜ ሞሪኞን የቀጠሩትም ግን በአመታት ውስጥ የኢንተር ትልልቅ ቡድኖችን የገነቡትም ሰው እሳቸው ናቸው። እና እነዚህ ሁለት ትልልቅ ፕሬዝደንቶች ከባለቤትነትም ከፕሬዝደንትነትም ከለቀቁ በኋላ ሁለቱም ክለቦች ኢንተርም ኤሲ ሚላንም አስቸጋሪ አመታት አሳልፈዋል። እና ምን ታያለሽ መሰለሽ በቅርብ ጊዜ በማን ተሸነፈ? ቦዶ ግሊምት አዲስ ነገር አይደለም ሲያሸንፍ የጣሊያንን ትልቅ ቡድን። አምና እንኳን ፋይኖርድ እና ፔስቬ ከአውሮፓ 5 ትልልቅ ሊጎች መካከል አይደሉም። እነዚህ የሆላንድ ቡድኖች ናቸው። ኤሲ ሚላንና ኢንተር ሚላን ዩቬንቱስን ሲያሸንፉ አይተናል። እየተለመደ መጥቷል በእንደዚህ አይነት ቡድኖች እየተሸነፉ መሄድ። በአንድ በኩልም አምቢሽንም ጉዳይ ነው። ለምሳሌ አካንጂ እኛ አሁን ሴሪያ ላይ ተኩረን ነው እዚህን የውድድር ዘመን መግፋት የምንፈልገው። ምክንያቱም አምና አካንጂ የዛ ቡድን አባል አልነበረም። ግን ምን እናወራ ነበር በዚህ ጊዜ? ስለ ሲሞኔ ኢንዛጊ ስለ ትሬብል እናወራ ነበር አይደል? እንዲያውም እሱ የምን ትሬብል ኳድሩፑል የሚል ነበር። የዓለም የክለቦች ዋንጫ ይደረግ ስለነበር ለ4 ዋንጫ እኮ ተስፋ አለን ብሎ ይቀልድ ነበር ፕሬስ ኮንፈረንስ ላይ። ግን ከናፖሊ ጋር ተፎካክረን መጨረሻ ላይ ሴሪያውን ያጣ ነው በጥሎ ማለፍ ውድድሮች ላይ በመጠመዳችን ምክንያት ነው። ናፖሊ ከኛ በ17 ያነሰ ጨዋታ አድርጎ በሴሪያ ጨዋታዎች ላይ ትኩስ ኃይል ነበረው። የአውሮፓ ውድድር ተፎካካሪ አልነበረም። በሀገር ውስጥ የኮፓ ኢታሊያ ውድድርም በጊዜ ነው ከውድድር ውጭ የሆነው። ስለዚህ ሴሪያው ላይ ለማተኮር እድል አገኘ አንቶኒዮ ኮንቴ ደግሞ አንድ ውድድር ላይ ካተኮረ በጣም ይሳካለታል። ችግሩ በየ3 ቀኑ እንዲጫወት በሚገደድበት ጊዜ ደህና ስብስብም ኖሮት ያንን ለማድረግ አኮሚዴት ለማድረግ ይቸግረዋል። እና የጣሊያን ቡድን ለመጨረሻ ጊዜ ዋንጫ ከወሰደ ኢንተር በሞሪኞ አሰልጣኝነት የቻምፒየንስ ሊግ ባለድል ከሆነ በኋላ 15 ዓመት አልፏል። ይሄ 16ኛ ሲዝን ነው።
የስፔን ቡድኖች 8 ቻምፒየንስ ሊግ ወስደዋል በዚህ 15 ዓመት ውስጥ። ያው ብዙውን ሪያል ማድሪድ ነው ወሰደው፣ 5ቱን ባርሴሎናም 2 ጊዜ ወስዷል እና በጠቅላላው 8 ጊዜ አሸንፈዋል። ለመጨረሻ ጊዜ ካሸነፈ በኋላ 6 ጊዜ አይ ቲንክ ሪያል ማድሪድ፣ 2ቱን ነው ባርሴሎና ያሸነፈው። የእንግሊዝ ቡድኖች 4 ጊዜ አሸንፈዋል ቻምፒየንስ ሊግ። ሲቲ 1 ጊዜ፣ ሊቨርፑል 1 ጊዜ፣ ቼልሲ 2 ጊዜ። ለመጨረሻ ጊዜ የጣሊያን ቡድን ቻምፒየንስ ሊግ ከወሰደ በኋላ ጀርመኖች 2 ጊዜ ወስደዋል። ሁለቱንም ያው ባየር ሚኒክ ነው 2013 ነው 2020። የፈረንሳይ ቡድን ሳይቀር ወስዷል ፔዤ አምና ከ1993 በኋላ የፈረንሳይ ቡድን ቻምፒየንስ ሊግ ሲያሸንፍ ለመጀመሪያ ጊዜ ነው ባለፈው የውድድር ዘመን። በ15 ሲዝን ሌሎች የአውሮፓ ሊጎች እንደዚህ ሲቀራመቱት ውድድሩን የጣሊያን ቡድኖች አልተሳካላቸው። የመጨረሻው ሰው ጆዜ ሞሪኞ ናቸው። ከዛ በኋላ ፍጻሜ ደርሰው ያውቃሉ። በሲሞኔ ኢንዛጊ ስር 2 ጊዜ ኢንተር፣ በአሌግሪ ስር 2 ጊዜ ዩቬንቱስ። ግን 4ቱን ፋይናሎች ብትወስጂ አንዱ ላይ ብቻ ነው ይገባቸዋል ቲሙት ሲሆን 2023 ላይ ከሲቲ ጋር የነበረው ፋይናል 1-0 ነው ያለቀው። በጣም የማይታመኑ ትልልቅ እድሎችን ላውታሮም ሉካኩም ዲማርኮም ስተው ስለነበር ፔፕም ከጨዋታው በኋላ ኢንተር የተሻለ ቡድን ነበር ብሎ መስክሮ ስለነበር ከዛ በስተቀር ግን በኃይል ነው ዶሚኔት ያደረጓቸው የሌሎቹ ቡድኖች አብዛኛው የስፔን ቡድኖች። ለምሳሌ አምና ኢንተር 5-0 ነው የተሸነፈው እና በቻምፒየንስ ሊግ ታሪክ ከጽንሰቱ ጀምሮ እስከ ባለፈው ሲዝን ድረስ በ5 ጎል ማርጅን የተሸነፈ ሌላ ቡድን አልነበር ማንም። ሰፊ የሚባለው ሪያል ማድሪድ 7-3 ፍራንክፉርትን ያሸነፈበት ነው፣ ግን የ4 ጎል ማርጅን ነው የነበረው እንጂ 5 ጎል ማርጅን ሆኖ አያውቅም። ከዛም ሊሰፋ ይችል ነበር እኮ ፔዤ በነበረው ብልጫ መሰረት። ዩቬንቱስን 2017 ላይ የቀድሞ ዩቬንቲዲ ዚዳን እነ ሮናልዶ እነ ቤልን ቤንዜማን ራሞስን ትልልቆቹን ተጫዋቾች ይዞ ካርዲፍ ላይ ሲያሸንፍ 4-1 ያሸንፍ። የሉዊስ ኤንሪኬ ባርሰሎና 2015 በርሊን ላይ የአሌግሪን ቡድን ሲያሸንፍ 3-1 ያሸንፍ። በእነዚህ 3 የፍጻሜ ጨዋታዎች ኮንቴስትም አልነበረ፣ ፉክክር ከነበረ የነበረው አምና ነው። ማነው 2023 ላይ ነው 1-0 ያለቀው ሮድሪ ጎል አስቆጥሮ ሲቲ ቻምፒየንስ ሊግ ያሸነፈበት ማለት ነው። ሲሆን ያው ምክንያቱ ቀላል ነው፣ ምሳ ብዙ ስብስብ አይደለም፣ ገንዘብ ነው ውጤት ዲክቴት የሚያደርገው። ብዙ ጊዜ ሁል ጊዜ ላይሆን ይችላል። ቦዶ ግሊምት እሱን ፉርሽ ያደርጋል አይደለም፣ ቻምፒየንስ ሊግ ያሸንፋል ያልኩ አይደለም፣ ግን የመጣበት ርቀትን ሲመጣ ሲቲን፣ አትሌቲኮ ማድሪድን 2 ጊዜ ኢንተርን ምናምን ሲያሸንፍ ከነዚህ ጋር በደሞዝ በገንዘብ የሚወዳደር ሆኖ አይደለም። ግን ብዙ ጊዜ የእግር ኳስን ውጤት የሚወሰነው የፋይናንስ አቅም ነው። ክለቦች ወይም ሊጎች ያላቸው የፋይናንስ አቅም። ሴሪያን ከነዚህ ጋር ስታወዳድረው ልዩነቱ በጣም ሰፊ ነው። ለምሳሌ የፕሪሚየር ሊግ አመታዊ ተርኖቨር ከቴሌቪዥን መብት የሚገኘው ለዶሜስቲክ ራይትም ለኢንተርናሽናል ራይትም የሚገኘውን ጨምሮ ክለቦቹ ራሳቸው ጄኔሬት የሚያደርጉት ተደምሮ ፕሪሚየር ሊግ ከ7 ቢሊዮን ዩሮ በላይ ነው አመታዊ ተርኖቨሩ። አሁን በየጊዜው ደግሞ በእርግጥ የቲቪ ቡም ደርሷል፣ ከዚህ በኋላ ብዙ አይጨምርም የሚሉ ሰዎች አሉ። ግን ይኸው 6 የፕሪሚየር ሊግ ቡድኖች ከመጨረሻዎች 16 ቡድኖች መካከል መሆናቸው ብዙ የሚያስገርም አይደለም። ከ1 እስከ 8 ካጠናቀቁት መካከል 5ቱ የእንግሊዝ ቡድኖች ናቸው። ብዙ የሚያስገርም ነገር አይደለም፣ ገንዘቡ ነው። ይኸው 7 ሚሊዮን ዩሮ ተርኖቨራቸው። ላሊጋ ና ቡንደስሊጋ ደግሞ በእጥፍ ያንሳሉ። ከ3.5 ቢሊዮን በላይ ነው። ሴሪያ ግን 3 እንኳ ይሞላል። ከዛ የፈረንሳይ እንሄዳለን። እሱ ደግሞ መንግስት ገዝ የሆነ ክለብ አለ ፔዤ፣ በኖርማል የኢኮኖሚ ህግ የማይተዳደር ክለብ ነው። እሱን እንደ ምክንያቱም ጣሊያን ውስጥ ልክ የፔዤ አይነት ተፈጥሮ ያለው ክለብ የለም። ስቴት ኦንድ የሚባሉ ክለቦች አሉ አይደለም፣ ስቴት ኦንድ ክለቦች የሉ። ይሄ ያልተገደበ ሪሶርስ ያላቸው ማለት ነው። ሊጉ ብዙ ጀነሬት የፈረንሳይ ሊግ እኮ በቴሌቪዥን መሸጥ በጣም ከባድ። ሚዲያ ፕሮ ከወጣ በኋላ በየአመቱ ያው ንትርክ ነው። አንዴ ካናል ፕሉስ፣ አንዴ ቢን ስፖርት፣ አንዴ በተገኘው ዋጋ ለመሸጥ ነው የሚደራደረው። ግን ፔዤ ኤክሰፕሽን ቱ ዘ ሩል ነው። ስለዚህ የማይታመን ገንዘብ አለው፣ የማይታመኑ ዝውውሮች መፈጸም ይችላል። የዓለም አንደኛ የዓለም ሁለተኛ ውድ ዝውውሮች የፔዤ ዝውውሮች ናቸው። ሶ ከፈረንሳይ ሊግ ደግሞ ፔዤን እንደ ኤክሰፕሽን እንወስደዋለን። ምክንያቱም ፔዤ ራሱ ቻምፒየንስ ሊግ ፋይናል ሲጫወት አይተናል፣ በቅርብ ጊዜ ሲያሸንፍ አይተናል፣ በቅርብ ጊዜ ግማሽ ፍጻሜ ሲደርስ አይተናል፣ በቅርብ ጊዜ አምና አሸናፊ ነው። ካቻምና የግማሽ ፍጻሜ ተፋላሚ ነበር።
2021 ላይ ግማሽ ፍጻሜ ተፋላሚ ነበር፣ 2020 ላይ ፍጻሜ ተፋላሚ ነበር። ለምን? ገንዘብ ውስጥ ፕሮጀክት ውስጥ እውቀት የሚባል ነገር የለም እያልኩ አይደለም። ግን የፈለገ አምቢሽን ቢኖርሽ ያንን አምቢሽን ለማሳካት ያንን አሰልጣኝ መቅጠር ያስፈልጋል። እንደ ሉዊስ ኤንሪኬ አይነቱን አሰልጣኝ ወይ እንደ ቶማስ ቱኸል አይነቱን አሰልጣኝ መቅጠር ያስፈልጋል። እንደ ምባፔ እንደ ኔይማር አሁን የምናየው አይነት ስብስብ ያስፈልጋል ወይ? እንዲህ አይነት ዝውውሮች ለመፈጸም የሚያስችል የፋይናንስ አቅም ያስፈልጋል። ጣሊያን ውስጥ የለም ይሄ እና የእንግሊዝ ቡድኖች ከ20ዎቹ የዓለም ሀብታም ክለቦች 9ኙ የእንግሊዝ ቡድኖች ናቸው። እንዲያውም የእንግሊዝ ቡድኖች ምናልባት ውድድሩ የሚያዝል ስለሆነ ሊሆን ይችላል ከ10 ሲዝን 3 ጊዜ ብቻ ነው ቻምፒየንስ ሊግ ያሸነፉት። ከዚህ በላይ ዶሚኔት እንዲያደርጉት ይጠበቅ ነበር ከገንዘብ አቅማቸው አንጻር። ከነዚህ ጋር መፎካከር አይችልም የጣሊያን እግር ኳስ። ያረጁ ስቴዲየሞች ናቸው ያሉት። ከአታላንታና ከዩቬ በስተቀር ስቴዲየም ኦን የሚያደርግ ክለብም የለም። በቴሌቪዥን አይማርክም ጨዋታው። ሰፋፊ የሩጫ ትራክ አላቸው የጣሊያን ስቴዲየሞች። አብዛኞቹም የሚኒሲፓሊቲ ስቴዲየሞች ናቸው፣ የከተማ አስተዳደር ስቴዲየሞች ናቸው። የሮም፣ የሚላን፣ የምን ናፖሊ ካለፉት 3 ሲዝኖች በሁለቱ የሴሪ አሸናፊ ነው አይደለም። እና እግር ኳስ እንደው በጣም ትልቅ ዋጋ ያለው ነው። በኔፕልስ የአመት ቲኬት ሲሸጡ 9,000 ቲኬት ነው የሚሸጡት፣ የሲዝን ቲኬት ማለት ነው። በቅርብ ጊዜ የቬንገርን አንድ ቃለ ምልልስ እያየው ምን ይላሉ መሰለሽ፣ ለምንድን ነው ከሃይብሪ ወደ ኤምሬትስ የሄዳችሁት? ሃይብሪ ላይ ብትቆዩ እኮ ኖሮ ስንት ዋንጫ ትወስዱ ነበር ሲሏቸው፣ አዎ ግን 38,000 ህዝብ ብቻ ነው ያለን እና ዌይቲንግ ሊስት ላይ 40,000 ሰው አለ ይላሉ። እንዴ እና 40,000 ሰው በየ15 ቀኑ እንዴት እንመልሳለን? ማደግ አንችልም እንደዛ ደግሞ ከሆነ ይላሉ። እንግሊዝ ውስጥ ያለውን ዲማንድ ተመልከች። ሜዳው፣ ጥራቱ፣ ኢሜጁ ሁሉ በጣም የተለየ ነው። ሴሪያ የእነዚህ ሁሉ አንቲቴሲስ እና በዚህ ምክንያት በቃ የጣሊያን እግር ኳስ በአውሮፓ ውድድር ላይ እና ሌሎችም ምክንያቶች ብዙ ርቀት አይሄዱ። እኔ ጨዋታው ነው አሁን ኮንሰርቫቲቭ ስለሆኑ ነው ምናምን አልልም። ምክንያቱም የጣሊያን ብዙዎቹ ትልልቅ አሰልጣኞች የማጥቃት እግር ኳስ የሚጫወቱ ናቸው። ግን ፍጥነቱ አይገናኝም ከሌሎች ሊጎች ጋር የጨዋታው ፍጥነት። ለዚህ ነው ብዙ ርቀት እንኳ ሲሄዱ እንደዚህ አይነት ትልልቅ ሽንፈቶች የሚገጥሟቸው። አልፎ አልፎ በቃ ሞደርን እግር ኳስ ለመጫወት የሞክረ የነበረው የጋስፔሪኒ አታላንታ ከኢንቴንሲቲ ጋር ማለት ነው። የማጥቃት ኢንቴንሽን አለ እንጂ ይሄ ኮሌክቲቭ አግሬሽን ብዙ ባክ ፓስ የማይበዛበት እንደዚህ አይነት ቡድን ብዙ አናይም። ስለዚህ የጣሊያን እግር ኳስ ላይ እንደዚህ አይነት ሀያል ክለቦች ኖረው ሁለተኛው ዙር ላይ የእነዚህን ክለቦች ስም አለመጥቀሳችን በጣም ያስገርመኛል። ዩቬ፣ ሚላን እንኳን አምና የቻምፒየንስ ሊግ ተሳትፎ እድል አለ 9ኛ ሆኖ ስለነበር የጨረሰው። ግን ዩቬና ኢንተርም በጊዜ ከውድድር ውጭ ሆነዋል እና ያስገርመኛል ለእኔ በተለይ ረጅም ጊዜ ጣሊያንን እግር ኳስ ላየ ሰው። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።